አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ ይሄንን የመሰለ ሻምፖ በቤታችን ውስጥ እናመርታለን ማለት ነው። እንግዲህ እንዴት እንደምንሰራ አሰራሩን አሳያችኋለሁኝ። ከዚህ በፊት ከሰራውት ሻምፖ ትንሽ ለየት ይላል። እዚህ ጋር እንደምታዩት በጣም ቆንጆ አረፋ ጸጉራችሁን ጽድት የሚያደርግ ያለምንም ኬሚካል ቆንጆ የሆነ ሻምፖ ነው። አሰራሩን አሳያችኋለሁኝ። እንግዲህ ሰነፍ ያልሆናችሁ ብቻ ተከታተሉኝ ማለት ነው። ለምንድነው ይሄን የምለው? ያው ብዙ ጊዜ ኮሜንት ላይ ያየው ስለሆነ ነው። ይሄንማ ከማጭ ሞቀሞቅ ብገዛ ይሻለኛል የምትሏላችሁና እናንተን አይመለከተም። ናቹራል ነገር የፈለጋችሁ ብቻ ለኢኮኖሚም ብቻ ሳይሆን ማለት ነው ጸጉራችን የሚበጣጥሰውን የኬሚካል ሻምፖ ከምንጠቀም እንደዚህ አይነት ጸጉራችን የሚጠቅሙ ለጸጉራችን ምግብ የሆኑ ሻምፖዎችን በቤታችን እንዴት እንደምናዘጋጅ አሳያችኋለሁ። ዛሬ ለየት ያለ ሻምፖ የማዘጋጀው እዚህ ጋር የምታዩት ሮዝመሪና ተልባ ብቻ ነው መቀቀለው ማለት ነው። እዚህ ጋር ደግሞ በባለፈው ያሳየኋችሁ ዶቭ ሳሙና ነው። እንደነገርኳችሁ ዶቭ ሳሙና ካላችሁ ነው፣ እኔ ስላለኝ ነው የተጠቀምኩት። ከሌላችሁ እቺ ሳሙና ቲፋኒ የምትባል ሳሙና አለች ገበያ ላይ በ60 ብር ነው የምትሸጠው። እንደምታዩት እዚህ ጋር የሞይስቸራይዝ የሆነች ሳሙና ናትና ጽሁፍ ያለበትን ልክ እዚህ ጋር እንደምታዩት ሞይስቸራይዝ የሚል ሞይስቸራይዘር የሆነ ሳሙና ቢሆን ጥሩ ነው። ከስር ገልብጣችሁ ልክ እንደዚህ እንደ ዶቭ ማለት ነው። እሱም እንደዚህ ሞይስቸራይዚንግ የሚል ጽሁፍ አለው። ይሄንን አይታችሁ ብትጠቀሙ ጥሩ ነው። ለምንድነው እንደዚህ የምላችሁ? ለጸጉራችሁ እንዳይደርቅ ማለት ነው። ጸጉራችሁን እንዳያደርቀው። እንደዚህ አይነት ሳሙናዎች ደግሞ ዘይታማ ስለሆኑ ጸጉራችን እርጥበት ነው እንጂ ድርቀት አይሰጡትም። ለዛ በደንብ መጠንቀቅ አለባችሁ። በልብስ ሳሙና ምናምን በተለያየ ሳሙናዎች በአንቲባክቴሪያ በሆኑ ሳሙናዎች ጸጉራችሁን እንትን አትበሉ። ለጸጉራችሁ ሻምፖ አትስሩ። ለምን? ጸጉራችሁን ስሩን ስለሚያደርቀው የበለጠ ነው እንትን የሚለው የሚበጣጠስባችሁ አይደለም ሊስተካከል ማለት ነው። እና እንዳሳየዋችሁ ባለፈው ልክ እንደዚህ ከፈቀፈቃችሁ በኋላ ሳሙናውን መጀመሪያ በፈላ ውሃ በደንብ ታማሙታላችሁ። ሳሙናውን ሳታማሙ መስራት የለባችሁ። ልክ አሁን በብሊንደር ምናምን እንደዚህ ፈጭታችሁ ስትሰሩት ልክ አረፋ ብቻ ነው የሚሆነው እንጂ የመለጠጥ ባህሪ የለውም ሳሙናው። ስለዚህ መቅለጥ አለበት። እንደዚህ የፈላ ውሃ ጨምራችሁ ክሬም እስከሚመስል ድረስ እንደዚህ በደንብ ስትመቱት በእንቁላል መምቻ በሹካም ሊሆን ይችላል ብቻ እስከሚሟሟ አንዲት ነጠብጣብ ነገር እንደዚህ እንዳይኖረው። ያ ካለው ጸጉራችሁ ላይ ይለጠፍባችኋል ማለት ነው ሳሙና እስከሆነ ድረስና እንደዛ እንዳይሆንባችሁ በደንብ ማሟሟት አለባችሁ። ከዛ ይሄን አሟምታችሁ ወደ ጎን እንዲቀዘቅዝ ታስቀምጡታላችሁ ከድናችሁ ማለት ነው። ይሄ እስከዛ ይፈላላችኋል። እዚህ ጋር 3 ማንኪያ ተልባና የተወሰኑ 2 ቅጠሎች ሮዝመሪ ጨምሬበታለሁኝ። ሮዝመሪ ታውቃላችሁ ለጸጉር በጣም ቆንጆ ስለሆነ ነው። ከዛ ያንን ካፈላሁኝ በኋላ አጥልሌ በዚህ በኮቡ ቀድቼዋለሁኝ። ኦሬዲ ቀዝቅዟል አሁን ማለት ነው። ከቀዘቀዘ በኋላ ነው ብትጠቀሙት የሚሻለው ትኩሱን ከምትጠቀሙ። ትኩሱን መጠቀም ከፈለጋችሁ ደግሞ ለሳሙናው ማሟሟ ያኔ ይሄን ታፈሉና ከዛ ሳሙናውን ለማቅለጫ ማለት ነው እንደዛ መጠቀም ትችላላችሁ። ግን እኔ ሳሙናውን መጀመሪያ ስላቀለጥኩት እንደዚህ ነው የምጠቀመው ማለት ነው። አሁን አጥልዬ አብርጄ ከዛ እዚች ጋር የ50 ብር ሻምፖ አለች እንደምታያት። ይቺ ሻምፖ የአቮካዶ ሻምፖ ናትና 50 ብር ነው የምትገዛው። ይቺን ግማሿን ነው የምጠቀመው። ለሁለቴ ይሆናችኋል ማለት ነው 50 ብር ብትገዙ። ያለበለዚያ ትንንሽዬዋን ታሽጋ የምትሸጠውን ሳሙና። ሌላው ነገር ደግሞ እዚህ ጋር አንድ የሻይ ማንኪያ የሚሆን ግሪሲሊን ጨምሬበታለሁኝ። ግሪሲሊን ማለት ይሄ ማለት ነው። ግሪሲሊን ለጸጉር በጣም አሪፍ ነው። ብዙ ጊዜ ደግሞ በፋብሪካ ደረጃ ለሻምፖ ስራዎች ይውላል። እዚህ ጋር ደግሞ ዘይት እጠቀማለሁኝ። እሱንም አንድ ሻይ ማንኪያ። ዘይቱም ደግሞ ለሻምፖ ጸጉራችን ስንታጠብ እርጥበት እንዲኖረው ነው። እዚች ጋር አንድ የሻይ ማንኪያ ማትሞላ ማር ጨምሬበታለሁኝ። ይሄ ደግሞ ረዘም ያለ ጊዜ እንዲቆይልን ሻምፖችን። በባለፈው ያሳየኋችሁ ሎሚውን ጨምሬ ነበረ። አሁን ደግሞ እዚህ ጋር በማር ነው ማሳያችሁ። ማር ትንሽ ተጨምሩበታላችሁ። ይሄ ረዘም ላለ ጊዜ ሻምፖውን ቢያንስ ወር ከዛ በላይ እንድትጠቀሙበት
እንዳይበላሽ ማለት ነው፣ ባክቴሪያ እንዳይፈጥር ተፈጥሯዊ የሆነ ንጹህ ማር ትጨምሩበታላችሁ ማለት ነው። ከሌላችሁ ደግሞ ሎሚ፣ አቸቶም በጣም ቆንጆ ነው። እዚህ ጋር ቀይ ከለር ተጠቅሜ ያለሁኝ እኔ ፒንክ ከለር ሻምፖ እንዲሰጠኝ ማለት ነው። ሻምፖ ላይ መጠቀም ትችላላችሁ፣ ከለር መጠቀም ትችላላችሁ፣ አለመጠቀምም ትችላላችሁ። ያው እኔ መጠቀም ስለፈለኩኝ ነው። ደስ የሚላችሁ ስታዩት የሚያምር ሻምፖ ይሰጣችኋል ማለት ነው። ከዛ እዚህ ጋር ቀስ እያደረኩኝ እየመታሁኝ ቅድም ያፈላሁትን የሮዝመሪና የተልባ እንትን ጄል ጨምራለሁኝ ቀስ እያደረኩ ማለት ነው። ሻምፖውን ልክ ሳብ በሚል ሻምፖ አለ አይደለ? እንደዛ እንዲሆንም ያደርጋል። ጥቅሙን እንግዲህ ብዙ ጊዜ ነግሬያቸዋለሁኝ ማለት ነው። ከዛ ከጨመርኩ በኋላ እዚህ ጋር በደንብ በጥብጫዋለሁኝ። እንደምታዩት ነው ሻምፖ ቆንጆ የሆነ ስታዩት የሚማርክ ከለር ሰጥቶታል። አሪፍ ሻምፖ ሆኗል። ቅጥነቱም እንደምታዩት ነው። ከዚህ በላይ ማወፈር ከፈለጋችሁ ደግሞ የተወሰነ ከጄሉ ስትጨምሩ ቀነስ ማድረግ ነው። እና እንደዚህ አሪፍ የሆነ ሻምፖ ሰርቻለሁኝ ማለት ነው። እቃችሁን ስትጨምሩበት በደንብ በፈላ ውሃ ታጥቡትና ከዛ በደንብ ውስጡ መድረቅ አለበት። የተወሰነ ጠብታ ውሃ ካለው የሻምፖአችሁ እቃ የምትገለብጡበት የመበላሸት ባህሪ ይኖረዋል። ቶሎ የመበላሸት ባህሪ። ፍሪጅ ካላችሁ እሰየው፣ ፍሪጅ ውስጥ ታስቀምጦታላችሁ። እኔ በዛ አድርጌ የሰራሁት አሁን ታውቃላችሁ፣ ክረምት ገብቷል፣ ቀዝቃዛ ነው። እንግዲህ ዝናብ እየመጣ ስለሆነ ዝናብ አንዳንድ ጊዜ ኪፍ ኪፍ እያለ ነው፣ አየሩን አቀዝቅዞታል። እና ከዚህ በኋላ ክረምትም ስለሆነ ቀዝቃዛ አየር ነው የሚሆነውና ለዛ ሞልቼ ሰርቻለሁኝ። ከዚህ በፊት ግን ግማሽ ምናምን ነው የምሰራው የነበረ እና እንደዚህ አድርጌ አሁን ሞላ አድርጌ አዘጋጅቻለሁኝ። እንደምታዩት በግማሽ ዶቭ ሳሙና ማለት ነው። ይችኛዋ ደግሞ ቲፋኒ ከተጠቀማችሁ ቲፋኒ ሙሉዋን ሳሙና አድርጋችሁ መስራት ትችላላችሁ። ቆንጆ የሆነ ሻምፖ ይሰጣችኋል። አረፋውንም እንግዲህ ያጠብኩ ልጄን አሳያችኋለሁኝ። ዛሬ ጸጉሯን የምትጣጠብበት ቀን ነውና ለዛ ነው ሻምፖ ስላለቀብኝ የሰራሁት። በምታዩት መልኩ የሚያምር በጣም ቆንጆ ለጸጉራችን ተስማሚ የሆነ ሻምፖ ነው እና በፈለጋችሁት መልኩ ቡና ጨምራችሁ መስራት ትችላላችሁ። በባለፈው እንደነገርኳችሁ በጥቁር አዝሙድ በምን ለጸጉራችሁ በሚስማማው አይነት ነገር መጠቀም ትችላላችሁ። ዋናው ለጸጉራችሁ ምግብ እንዲሆነው መድኃኒት እንዲሆነው ነው። እንደዚህ አይነት ነገሮችን ከኬሚካል ሻምፖ በተሻለ በቤታችን ውስጥ አዘጋጅተን የምንጠቀመው ነውና ለኢኮኖሚም በጣም አሪፍ ነው። ጸጉራችንም ከመበጣጠስ ያድንልናል። እንደምታዩት እዚህ ጋር ያው ባንድ እጄ ነው የምቀርጸው እና ልጄን እያጠብኳት ነው። አረፋው ደግሞ የሚገርም ነው። በጣም ቆንጆ አረፋ ነው የሚሰጣችሁ። እንደዚህ አድርጌ የልጄንም ጸጉር ሙልጭ አድርጌ አጥበዋለሁኝ እላችኋለሁ። መጀመሪያ ግን እዚህ ጋር በውሃ አጥቤዋለሁኝ እና እናንተም ሻምፖውን ከመምታታችሁ በፊት መጀመሪያ በንጹህ ውሃ ጸጉራችሁን እጠቡት። ከዛ በኋላ ሻምፖውን ምቱበት ማለት ነው። ሻምፖውን አድርጋችሁ እሽት ታደርጉታላችሁ። መጀመሪያ ስሩን ቆዳችሁን እንዲጸዳላችሁ ቆዳችሁ ላይ ያለው ቆሻሻ እንዲጠራ ወይም ዘይት ነገር ቅባት የተቀባችሁት እንደዚህ ጽድት አድርጋችሁ ማጠብ ትችላላችሁ። እና ወዶች እንግዲህ ይሄንን ይመስላል። እንደዚህ አይነት ናቹራል የሆኑ ሻምፖዎችን በቤታችሁ ማምረት ትችላላችሁ። እንግዲህ እያመረትን ነው ወዶችዬ። ኢንሻአላህ ድምጼ በደንብ እንትን ላይ ይላችሁ ይችላል፣ ዝናብ እየዘነበ ስለሆነ ነው። ኢንሻአላህ በቀጣይ ቪዲዮ ለእናንተ በሚጠቅማችሁ አይዲያ እንደምመጣ ተስፋ አደርጋለሁኝ ኢንሻአላህ። እስከዛ አላህ ሰላማችሁን ያብዛው። የልጄም ጸጉር ታጥቦ አልቀዋል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።